አሁን የተጠና 2023 ላይ የወጣ ሪፖርት በተለይ አሜሪካን ሳይኮሎጂካል አሶሲዬሽን ፋውንድ ዳት ፒፕል ዩዚንግ ሶሻል ሚዲያ ሞር ዛን 3 hours per day were significantly more likely to experience emotional fatigue and distraction 23 ላይ ይሄ የተጠና ጥናት ነው ማለት ነው። ብዙ ሰዓት በተለይ ስፔሻሊ አዳልቶች ከ3 ሰዓት በላይ ስልክ ላይ በቀን ማሳለፍ እንደሌለባቸው ነው ጥናቱ የሚያሳየው። እንደገና ስልክ ነው የምንከፍተው ቶሎ ቶሎ። ይሄ ምንድነው? አዲክሽን ነው። ይሄ ምንድነው? ከቁጥጥር ውጪ የሆነ እንትን ውስጥ ነው የምንገባው፣ አዲክሽን ውስጥ ነው የምንገባው። በየደቂቃ ስልክ ካልከፈትን፣ በየደቂቃ ካላየን በቃ የሆነ ከእንቅልፍ ተነስተን ለእግዚአብሔር የምንሰጠው ጊዜ፣ ለጸሎት የምንሰጠው ጊዜ፣ ራሳችን ከእግዚአብሔር ጋር ምንድነው የምንነጋገርበትን ታይም ሙሉ ወስዷል ማለት ነው፣ ወስዶብናል። ሰዓት ብዙ ስናቃጥል ይሄ ማስተር ያደርጋል፣ እኛን ማስተር ኮንትሮል ያደርጋል። ህይወትን የመቆጣጠር ባህሪ ውስጥ እንገባለን። ማስተር ጌታ መሆን ይፈልጋል በእኛ ህይወት ላይ። ከሰው ጋር ያለው ማህበራዊ ህይወት ሶሻል ኢንተራክሽን የሚባለው የፋሚሊ ላይፍ የሪሌሽንሺፕ ላይፍ ምናምን ዜሮ ነው የሚያደርገው። ኔግሌክት እንድናደርግ ችላ ማለት ነው። ያ ማለት ሶሻል ሚዲያ ላይ በጣም ገንዘብ የሚሰሩ ልጆች አሉ፣ ታለንት የሆኑ ልጆች አሉ። ቲክቶክ ላይ ገብቶ ሌላ ቦታ ገብቶ ማስታወቂያ ሰርቶ እነዛን መንካት አይደለም። የሚመጣ ሶሻል ሚዲያ ላይ ኦንላይን ስራዎች አሉ። ኦፍኮርስ በጣም የአሁኑ ስራ እንደው ብዙ አካል መሄድን የማይጠይቁ ስራዎች ናቸው። እነሱን እያልኩ አይደለም፣ እነሱን አበረታታለሁ። ሰላም ናችሁ? እንዴት ቆያችሁ? ሁላችሁም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ባለፈው ሳምንት ሶሻል ሚዲያ ጥቅሞቹና ጉዳቶቹ ምን እንደሚሆኑ እንዴት እንደሆኑ ማህበራዊ ህይወታችን ላይ ምን አይነት ጉዳት እንደሚያስከትል በሰፊው ለማየት ሞክረናል። ከዛ ውስጥ ሶስተኛው ፓርት ውሸትና የሐሰት ወሬ ምን እንደሆነ፣ እንዴት በእኛ ህይወት ላይ በተለይ እነዚህ ውሸትና የሐሰት ወሬዎች ማህበራዊ ሚዲያ ላይ መለጠፍ በህይወታችን ላይ ምን አይነት ተጽዕኖ እንደሚያሳድር ለማየት ሞክረናል። በዛሬው ክፍል 4 ላይ እግዚአብሔር ከረዳን ሶሻል ሚዲያ ብዙ ሰዓት መጠቀም ይሄ አዲክትድ መሆን ወይም ታይም ዋስቲንግ ከመጠን በላይ ሶሻል ሚዲያ ላይ ጊዜን ማቃጠል ምን አይነት ጉዳት ነው የሚያስከትለው የሚለውን ለማየት እንሞክራለን ማለት ነው። ከዛ በፊት ግን በዚህ ቪዲዮ ውስጥ አንድ የተወሰኑ ጥያቄዎችን ይመልሳል ይሄ ቪዲዮ ማለት ነው። አንደኛ የማህበራዊ ሚዲያ ሱስ ከእግዚአብሔርና ከሌሎች ሰዎች ጋር ያሉን ግንኙነቶቻችን እንዴት ያበላሻሉ የሚለውን መሰረታዊ ወይም እንዴት ይቀንሳሉ የሚሉ መሰረታዊ ጥያቄዎችን ይመልሳል። ሁለተኛው ጊዜያችን እና ትኩረቶቻችን መቆጣጠር ማለት ምን ማለት ነው ከባይብል አንጻር ማለት ነው። ሶስተኛ መጽሐፍ ቅዱስ እንደሚለው ከሆነ ጊዜ ከእግዚአብሔር የተገኘ ውዱ ስጦታ ተደርጎ የሚወሰደው ለምንድን ነው? አማኞች ወይም ክርስቲያኖች ዲጂታል ሚዲያ አጠቃቀምን ከመንፈሳዊ እድገት ጋር እንዴት በጥበብ ማመጣጠን ይችላሉ የሚሉና ዲጂታል ሚዲያ በጥንቃቄ ለመጠቀም ምን አይነት የዕለት ዕለት ተግባራችን ማድረግ ወይም መለማመድ ይኖርብናል የሚሉ ጥያቄዎችን ይሄ ቪዲዮ ክፍል 4 ማለት ነው ምላሽ እናገኛለን። ስለዚህ አንድ ፓወርፖይንት ሼር ላርግና ይሄኛውን ትንሽ እናወራለን ማለት ነው። ሁላችሁም ያው ከኔ ጋር እንድትሆኑ በትህትና አሳስባለሁ ማለት ነው። ኦኬ፣ ይሄ ሶሻል ሚዲያ ታይም እንዴት አዲክት ያደርጋል ማለት እንዴት በታይም አዲክት እንሆናለን? ብዙውን ጊዜ ብዙ ሰዓት እንዴት ሶሻል ሚዲያ ላይ ስናሳልፍ ወይም ብዙ ሰዓትን ሶሻል ሚዲያ ላይ ኢንቨስት ስናደርግ ምን አይነት ችግር ያመጣል የሚለውን አንደኛ ከመጠን ያለፈና ከቁጥጥር ውጪ የሆነ የማህበራዊ ሚዲያ መጠቀም ማለት ይሄ ሚዲያ ላይ ብዙ ሰዓት ማሳለፍ ምን አይነት ጊዜ ነው የሚፈጀው የሚለው ነው እዚህ የምናየው ማለት ነው። ቅድሚያ የሚሰጣቸው ነገሮች ወይም ቅድሚያ የምንሰጣቸው ነገሮችን ችላ ማለት እንጀምራለን። ያንን ስናደርግ ፕራዮሪቲ የምንሰጣቸው ነገሮች አሉ በህይወታችን ላይ በዕለት ዕለት ተግባሮቻችን ላይ ማለት ነው። እነዚህን ቅድሚያ እንዳንሰጥና ለዛ ጊዜ እንዳንሰጥ የሚያደርግ ፖይንት ማለት ነው። እንደገና የማያቋረጥ መስመር ላይ ተሳትፎ ወይም ኦንላይን ላይ ዲጂታል ሚዲያ ላይ ሲንቆይ ምንድነው ይሄ አንጎል ከመጠን በላይ ይጎዳል ማለት አእምሮ ማሰብ ከሚችለው በላይ ይሄ አናላይዝ እንዳያደርግ የአእምሮ ዝግመት ወይም ድክመት ውስጥ እንድንገባ ያደርጋል ማለት ነው። ስለዚህ እነዚህ ሶሻል ሚዲያ ላይ ብዙ ሰዓት መቆየት ወይም
አዲክትድ መሆን፣ ታይም ዋስቲንግ፣ ከመጠን በላይ ሰዓት ማሳለፍ ምን አይነት ችግሮች ያመጣል ከምንላቸው ፖይንቶች የተወሰኑ ፖይንቶችን ሊዘርዝር። አንደኛ ኦቨርዩዝ እና ሎዝ ኦፍ ኮንትሮል ነው። ይሄ ከመጠን በላይ መጠቀምና ይሄ መቆጣጠር የማንችልበት ደረጃ እንደርሳለን። ይሄ ምንድን ነው? በየቀን ምን ያህል ጊዜ እንዳለፈ ምን ያህል ሰዓት እንዳሳለፍን ሳናውቅ በማህበራዊ ሚዲያ ላይ ማለት ነው ከመጠን በላይ ሰዓታችን እናሳልፋለን ማለት ነው። ይህን ኤፌሶን ምዕራፍ እንደ እግዚአብሔር ቃል ከሆነ ኤፌሶን ምዕራፍ 5 ከቁጥር 15 እስከ 16 ላይ ያለው ምንድን ነው? እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ አለ። እያንዳንዳችን በጥንቃቄ መኖር እንዳለብን፣ እንዴት መኖር እንዳለብን፣ እንዴት በጥበብ መመላለስ እንዳለብን ይሄ ዋይዝሊ የሆነ ማናጅመንት ያስፈልጋል ሰዓታችን ማለት ነው። ስለዚህ አንዳንድ ጊዜ ምንድነው የምናደርገው መሰለህ? የተለመዱ ምንድነው አዲክትድ መሆናችን ማረጋገጥ የምንችልባቸው አንዱ ለምሳሌ ቸርች ወይም ሃይማኖት ተቋማት ላይ ጸሎት ጊዜ ላይ አንዳንድ ጊዜ ከእግዚአብሔር ጋር ሀሳባችን ሼር ስናደርግ ወይም ለእግዚአብሔር የራሳችን ህይወት ወይም የራሳችን ጸሎት ስናቀርብ በየደቂቃ ስልክ እናያለን። በየደቂቃ ሱስ ስለሆነብን ነው። ምንም ስልክ ላይ የተለቀቀ ምንም ነገር የለም። አዲስ ነገር እኮ አናገኝም። ግን በየደቂቃ ወይ ያነበብ ወይ መጽሐፍ ቅዱስም ሊሆን ይችላል አካዳሚክ ስራዎችንም እየሰራን የምናነብበት መሀል ላይ የሆነ ሀሳባችን ስርቅልና ስልክ ነው የምንከፍተው ቶሎ ቶሎ። ይሄ ምንድነው? አዲክሽን ነው። ይሄ ምንድነው? ብዙ ከመጠን በላይ ስለተጠቀምን ይሄ ምንድነው? ከቁጥጥር ውጪ የሆነ እንትን ውስጥ ነው የምንገባው፣ አዲክሽን ውስጥ ነው የምንገባው። በየደቂቃ ስልክ ካልከፈትን በየደቂቃ ካላየን በቃ የሆነ እንትን ምንድነው ጥርጣሬ ውስጥ ነው የምንገባው። ለምሳሌ ስልክ ቻርጅ ላይ ያስቀምጠን እንኳን ስልክ ቻርጅ ፉል እስክናደርግ ድረስ በጣም እንትን ነው የምንሆነው። በቃ የሆነ ከዓለም እንደተቋረጠን አይነት ነው የምንቆጥረው። ያ አንዱ ችግር ማለት ነው። ሁለተኛው ችግር መንፈሳዊ ተግባራትን ስፒሪቹዋል አክቲቪቲዎችን አጠቃላይ ነግረት እንዳለ ምንድነው ችላ እንላለን። ምንም አይነት ለመንፈሳዊ ተግባራት ጊዜ አንሰጥም ማለት ነው። ጊዜ አንሰጥም፣ ቦታ አንሰጥም፣ ትኩረት አንሰጥም። ምንም በቃ ኖርማል አድርገን ነው የምናስበው። ምክንያቱም ብዙ ሰዓት ሶሻል ሚዲያ ማሳለፍ ስለምንፈልግ ማለት ነው። ስለዚህ ምንድነው ለጸሎት ጊዜ አንሰጥም፣ ባይብል ለማንበብ ጊዜ አንሰጥም። ለእኛ ለህይወታችን ጠቃሚ የሚሆነው ምንድነው? የጽድቅ ስራ ነው። ጽድቅን ማድረግ ነው፣ መንግስትን መፈለግ ነው። ማቴዎስ ምዕራፍ 6 ከቁጥር 33 ላይ ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል አለ። ፈርስት ኪንግዶም ኦፍ ጋድ ኤንድ ሂዝ ራይተስነስ አለ። ይሄ ብዙ ሰዓት ከጸሎት ይልቅ ማታ ተነስተን ለምሳሌ ከምሽቱ 9 ሰዓት፣ ከምሽቱ 3 ሰዓት፣ ከምሽቱ 6 ሰዓት እነዚህ አሁን ባይብሊካል ታይሞች ናቸው። ብዙ ጊዜ 9 ሰዓት ጸሎት፣ 6 ሰዓት ጸሎት፣ 3 ሰዓት ጸሎት ከእንቅልፍ ተነስተን እግዚአብሔርን የምናናግርበትን ታይም ሙሉ ወስዶ ስልክ ላይ ነው። እንደው ከእንቅልፍ ብንን ብለንም ወዲያው ስልክ ነው የምንከፍተው። ይሄ የኛ በጣም ድክመቶቻችን ነው ማለት ነው። ለእግዚአብሔር የምንሰጠው ጊዜ፣ ለጸሎት የምንሰጠው ጊዜ፣ ራሳችን ከእግዚአብሔር ጋር ምንድነው የምንነጋገርበትን ታይም ሙሉ ወስዷል ማለት ነው፣ ወስዶብናል። ይሄንን መንፈሳዊ ተግባራቶችን ሙሉ ችላ ነው የምንለው፣ ችላ እንድንል ያደርጋል ማለት ነው። ሶስተኛ ምንድነው? ይሄ ውጤታማነትን ምርታማነትን ሙሉ ይቀንሳል። ሶሻል ሚዲያ ላይ ብዙ ሰዓት ማሳለፍ፣ ስልክ ላይ ማሳለፍ፣ ሶሻል ሚዲያ ላይ ማሳለፍ ምርታማነትን ይሄ ፕሮዳክቲቪቲውን በደንብ ሪዱስ ያደርጋል። የስራ ውጤትን በጣም ይቀንሳል። ምክንያቱም ሱስ ነው ውስጥ ነው። ዛሬ መስራት ያለብን ነገር ለነገ እንቀጥራለን። ነገ ስድረስ ለሌላ ነገ፣ ከዛ ለሳምንት ለወር እያለን ሰዓቶች ምንድነው ስራዎቻችን አጠቃላይ ተሰብስቦ ይዛነፍብንና መስራት ያለብን ሰዓት አንሰራም። ምሳሌ ምዕራፍ 10 ከቁጥር 4 ላይ የታካች እጅ ችግረኛን ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች አለ። ድሃ እንድንሆን ሰዓት ላይ ምንም ትኩረት እንዳንሰጥ፣ ሰዓት እያለፈ ወይም ጊዜ እየሄደ እንደሆነ እንዳናስብ ነው የሚያደርገው። ሁሌም ተመሳሳይ ነገር ነው። ማያገባን ነገር ውስጥ እንገባለን፣ ኮመንት እናደርጋለን፣ ላይክ እናደርጋለን፣ ሼሪም ካስፈለገና አዲክት ሆነናል፣ ተለማምደናል ማለት ነው። ለምሳሌ ተማሪዎች ከሆኑ ፈተና በትክክል ለፈተና አያነቡም። መንግስት ሰራተኛ በትክክል ስራ ገብቶ ቢሮ ገብቶ በትክክል አይሰራም። ሃይማኖት መሪዎች እንደዚህ ጾም ጸሎት ላይ ለሃይማኖት ተግባራት መተው፣ ሶሻል ሚዲያ ላይ ብዙ ጊዜ ማሳለፍ፣ መምህራን ደግሞ ትምህርት ለተማሪዎች ዝግጅት የሚያደርጉበትን ታይም ዋስት ማድረግ፣ ሌላ ቀጠሮ መስጠት፣ ተማሪዎችን ማንከራተት ላይቭ ላይ ሆኖ ተማሪዎች ደግሞ በጣም በቃ ከመጠን በላይ ሶሻል ሚዲያ ላይ ጊዜን ሲያሳልፉ ማንበብ አይችሉም። ብዙ ሰዓት መቆየት አይችሉም። ያ
በጣም ፕሮዳክቲቪቲ የስራ ውጤቶቻችን በጣም ዝቅተኛ ውጤት እንድናስመዘግብ ያደርጋል ማለት ነው። አራተኛው ሜንታልና ኢሞሽናል ፋቲግ ነው። ይሄ በጣም የአእምሮ ስሜታዊ ድካም አንደኛ ብዙ ሰዓት ስለምንጠቀም ድካም ውስጥ እንገባለን። አእምሮ ድካም። ምክንያቱም ድካም ውስጥ ስላለ ምንድን ነው የምናደርገው መሰላችሁ? አሁን ቲክቶክ ከመጣ በኋላ ብዙ ሰው ይሄ ስክሮል ማድረግ ቶሎ ቶሎ ስክሮል ማድረግ ማለት ነው። ቶሎ ቶሎ ስክሮል ማድረግ ወዲያው በቃ አንዱን ሀሳብ ሳጨርስ ወደ ሌላ፣ ሌላውን ሀሳብ ሳጨርስ ወደ ሌላ፣ ሌላውን ሀሳብ ሳጨርስ ወደ ሌላ እያልክ ከቁም ነገር የወጣ ነገር የሆነች ነገር ፖይንት ሳትዝ ወደ ሌላ ሽፍት እንድታደረግ እና ስክሮል እያደረግ ኔክስት እያደረግ እንድትሄድ ነው የሚያደርገው። ከዚህ የተነሳ የአእምሮ ድካም ስላለ በቃ ዝም ብሎ ማሳለፍ ነው። ቁም ነገር እንዳናገኝ ማለት ነው። ከንቱ ህይወት ውስጥ እንድንገባ መዝሙር ዳዊት 127 ከቁጥር 1 ላይ እግዚአብሔር ቤትን ካልሰራ ሰራተኛው በከንቱ ይደክማል ካለ በኋላ ከቁጥር 2 ላይ በማለዳ መገስገሳችሁም ከንቱ ለወዳጆቹ እንቅልፍን በሰጠ ጊዜ እናንተ የመከራን እንጀራ የምትበሉ ከተቀመጣችሁበት ተነሱ። ምንድን ነው እንቅልፍ? ትክክለኛ እንቅልፍ የሰጠው ማን ነው? እግዚአብሔር ነው። ያንን እንቅልፍ ሰዓት እረፍት ሰዓት ማለት ነው። ይሄ አእምሮ እረፍት ይፈልጋል። አእምሮ እረፍት እግዚአብሔር ሰውን ሲፈጥር አእምሮ እንድናርፍ መስራት ያለብን ሰርተን ደግሞ ማረፍ ያለብን እንድናርፍ የተረጋጋ ህይወት እንድኖር ስቴብል የሆነ ላይፍ እንድኖር ነው የሚፈልገው። ያንን እረፍት የሰጠውን አምላካችን ትተን ጊዜውን ማጋ ነው ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ብዙ ሰዓት ስለምናሳልፍ ምነው አእምሮ ድካም ውስጥ እንገባለን፣ መንፈሳዊ ድካም ውስጥ እንገባለን ማለት ነው። ስለዚህ ምንድነው ይሄ አሁን የተጠና 2023 ላይ የወጣ ሪፖርት በተለይ አሜሪካን ሳይኮሎጂካል አሶሲዬሽን ፋውንድ ፒፕል ዩዚንግ ሶሻል ሚዲያ ሞር ዛን 3 hours per day were significantly more likely to experience emotional fatigue and distraction። የአእምሮ ዝግመት ውስጥ እንገባለን፣ የአእምሮ ድካም ውስጥ እንገባለን። ለምን 23 ላይ ይሄ የተጠና ጥናት ነው ማለት ነው። ብዙ ሰዓት በተለይ ስፔሻሊ አዳልቶች ከ3 ሰዓት በላይ ስልክ ላይ በቀን ማሳለፍ እንደሌለባቸው ነው ጥናቱ የሚያሳየው። እንደገና ወጣት ገና ልጆች ደግሞ 2 ሰዓት ምናምን በላይ ወይ 1 ሰዓት ወይ 2 ሰዓት በላይ ማሳለፍ እንደሌለብን ነው የሚያሳየው። ያንን ቶሎ ቶሎ ስናደርግ ምንድነው ይሄ ጭንቀት ውስጥ ዲፕሬሽን ውስጥ መነጫነጭ፣ አእምሮ ውጤታማ ስራ መስራት አንችልም ምናምን በቃ የሆነ ድብርት ውስጥ የሚንገባበት እንትን ነው። እሱ ከሌለ ማለት ነው። ከዛ በኋላ ደግሞ ምንድነው እንቅልፍ የተዛባ ህይወት ነው ምኖረው። ምንም አይነት ባላንስ የሆነ ላይፍ መኖር አንችልም ማለት ነው። ሶሻል ሚዲያ ብዙ ሰዓት ይሄ አእምሮ ድካም ውስጥ እንገባ ያደርጋል። አምስተኛው ዲስትራክሽን ፍሮም ፐርፐስ፣ ከዓላማ እንዳለ እንወጣለን። ይሄ ፐርፐስፉል የሆነ ላይፍ እግዚአብሔር ለዓላማ ነው የፈጠረን። እኛን ሲፈጥር እያንዳንዱ በእግዚአብሔር አምሳል የተፈጠረን ሰዎች ለእግዚአብሔር ዓላማ በዚች ምድር ስንኖር የሰው ዕድሜ 70 እና 80 ዓመት ይላል። ያንን ለዓላማ የተፈጠረውን ሰው ምንድነው ከዓላማ ውጪ እንድንሆን ነው የሚያደርገው። ምሳሌ ምዕራፍ 4 ከቁጥር 25 ላይ ዓይኖች አቅንቶ ይዩ፣ ሽፋሽፍቶችም በቀጥታ ይመልከቱዋል። ዓይኖች አቅንቶ ይዩ፣ ሽፋሽፍቶችም በቀጥታ ይመልከቱ። let your eyes look straight ahead, fix your gaze directly before you። ይሄ ብዙ ሰዓት ምንድነው ሶሻል ሚዲያ ላይ ስናቃጠል ዓላማው ምንድነው? ለምን ዓላማ ነው የምንገባው? ዓላማ ያስፈልጋል። መረጃውን ለመከታተል ከሆነ ቶሎ መረጃውን አይተን መውጣት። ብዙ ሰዓት የማይጠቅመውን ቻት እያደረገ የማይጠቅመውን ሰውን እያወራን እዛ ጋ ጊዜ ማቃጠል፣ ላይቭ ላይ ምንም በማገባ እየገባን ፖለቲካ ውስጥ እንገባለን። ሰዎች ተረጋግቶ መስሪያ ቤት ላይም ያሉ ፖለቲከኞችም ተረጋግቶ እንዳይስሩ እናደርጋለን። ጣልቃ እንገባለን፣ ኮመንት እናደርጋለን። በቃ ይሄ በጣም በቃ ከዚህ የተነሳ ምንድነው ዓላማ ለራሳችን ዓላማ ያለው ህይወት እንዳንኖር ነው የሚያደርገው። ይሄ ውጤታማ ህይወት ብቻ ሳይሆን ዓላማ ተማሪ ለምሳሌ ተምሮ የት ለመድረስ ነው የሚማረው? ድሮ እኛ ገና ህፃን ሆነን I would like to be a doctor, I would like to be an engineer, I would like to be a pilot ምናምን እያልን ነው የምንማረው። እና ከዚህ የተነሳ አእምሯችን ላይ ያ እንትን ስላለ በደንብ እናነባለን፣ በደንብ ውጤታማ እንሆናለን ምናምን። ያ አሁን ይሄ በተለይ ገና ከያንግ ተማሪዎች ቀርቷል። አሁን ብዙ ሰዓት ሶሻል ሚዲያ ላይ ነው። አሁን ቲክቶክ ላይ እነሱ ጊዜን በጣም 3-4 ሰዓት ማሳለፍ ቀላል አይደለም። ያንን ሁሉ ዓላማ ቢስ እንዲሆን ትኩረት የሚባል ነገር ሰው እንዳያገኝ ነው የተደረገው። ትኩረት የሚባል ይሄ ውጤታማ ስራ እንዳንሰራ ዓላማ ያለውን ህይወት እንዳንኖር ነው የሚያደርገው። 6ኛ ሰዓት ብዙ ስናቃጥል ይሄ ማስተር ያደርጋል፣ እኛን ማስተር ኮንትሮል ያደርጋል። ህይወትን የመቆጣጠር ባህሪ ውስጥ እንገባለን። ያለሱ መኖር እንደማንችል እና ምንድነው ያለሱ
ሶሻል ሚዲያ ካላየን በቃ እንደምንጎዳ አድርገን ምንድን ነው ይሄ ማስተር ጌታ መሆን ይፈልጋል በእኛ ህይወት ላይ። መጽሐፍ መክብብ ላይ እኮ መክብብ ምዕራፍ 9 ከቁጥር 12 ላይ ሰውም ጊዜውን አያውቅም፣ በክፉ መረብ እንደተጠመዱ አሳዎች፣ በወጥመድም እንደተያዙ ወፎች እንዲሁ የሰው ልጆች በክፉ ጊዜ በድንገት ሲወድቅባችሁ ይጠመዳሉ። በምን በወደቁበት ነው የሚጠመዱት። ያኔ ከተጠመዱ በኋላ በቃ ጌታ ይሆናል። ያንን የጠመደው ነገር ወይም እነሱን ኮንትሮል የሚያደርግ ነገር ለአእምሯቸው ጌታ ይሆናል፣ ለሀሳባቸው ጌታ ይሆናል። ከዛ በላይ መሆኑን አይችሉም ምናምን። ስለዚህ ወደዛ ነው የምንሄደው ማለት ነው። ስለዚህ ሶሻል ሚዲያን ባላንስ አድርገን ካልተጠቀምን ጌታ ነው የሚሆነው። ሰባተኛው ፖይንት ምንድነው? የቤተሰብና ይሄ የራስን ከሰው ጋር ያለው ማህበራዊ ህይወት ሶሻል ኢንተራክሽን የሚባለው የፋሚሊ ላይፍ የሪሌሽንሽፕ ላይፍ ምናምን ዜሮ ነው የሚያደርገው። ኔግሌክት እንድናደርግ ችላ ማለት ነው እንድናደርግ ነው የሚፈልገው። ምክንያቱም የእውነተኛ ህይወት መስተጋበርን ይቀንሳል በጣም። ፊልጵስዩስ ምዕራፍ 2 ከቁጥር 4 ላይ የተጻፈው እኮ እያንዳንዱ ለራሱ የሚጠቅመው የማይመልከት ለባልንጀራውም ደግሞ የሚለው እኮ ለሌላ ከሰዓት ጭምር ሰዎች ከኛ ጊዜ ይፈልጋሉ። ሰዎች ከኛ እርዳታ ይፈልጋሉ። ሰዎች እኛ ጋይድ እንድናደርጋቸው ይፈልጋሉ። ሰዎች ከኛ ብዙ ሳፖርት ይፈልጋሉ። ገንዘብ ብቻ አይደለም፣ ጊዜ መስጠት ለፋሚሊ በጣም ለልጆቻችን ጊዜ መስጠት አለብን። ለሚስቴ ጊዜ መስጠት አለብኝ። ለስራ ባልደረቦቻችን ጊዜ መስጠት አለብን። ለእናቶቻችን ጊዜ የሚባል እንዳንሰጥ። በቃ አንድ ሰው መጥቶ እሱን ሲያናገር እሱ የለም ሶሻል ሚዲያ ላይ ስለሆነ የሆነ ሰዓት ቆይቶ አልሰማው ምናምን ይላል። ምንድን ነው? አዲክት ሆነናል። ጊዜ በጣም ለቤተሰቦቻችን ጊዜ መስጠት አለብን። ለልጆቻችን ጊዜ መስጠት፣ በተለይ ዊኬንድ ታይም ከስራ ሰዓት ውጭ የሆኑ ሰዓቶችን በጣም ጊዜ እንዳንሰጥ ያደርጋል። ቤት ሲሆንም ሶሻል ሚዲያ ላይ ነው ወይ ቴሌቪዥን ይከፍታል፣ ምንድን ማህበራዊ ሚዲያ ላይ ነው ወይ ፌስቡክ ይከፍታል ወይ ዩቱብ ይከፍታል። ቤት ውጭም ቢሆንም እንደዛ ነው። ምስት የት እንዳለች የት እንደዋለች አያቅም። ልጆች የት እንደዋሉ አያቅም። የቤተሰብ ጸሎት የለም። የቤተሰብ ፕሮግራም የለም። ከእግዚአብሔር ጋር ማሳለፍ የለም። የጸሎት ጊዜ የለም። አንድ ላይ እስኪ ይሄን እናደርግ የሚለው የለም። ውይይት የለም። ንግግር የለም። ዲስከሽን የለም። ሀሳብ ምንድነው ሼር ማድረግ የለም። ልጆች ጋር መወያየት የለም። ዕለት ዕለት ውሮ የቤተሰብ ፕሮግራም ማዘጋጀት የለም። በቃ ስለዚህ በዚህ ውስጥ እንድንገባ ያደርጋል። ሰባተኛ ስፒሪቹዋል ናምብኔስ መንፈሳዊ ድንዛዜ ውስጥ እንገባ። መጸለይ አቅም የለንም። የእግዚአብሔር ቃል ማንበብ አቅም የለንም። መንፈሳዊ ሰዎችን ማናገር አቅም የለንም። ቸርች መሄድ አቅም የለንም። ቸርች ሄደን ደግሞ 30 ደቂቃ ማንበርከክ አንችልም። ተንበርክን ገና ጸሎት ስንጀምር ማቋረጥ፣ ከዛ በኋላ ያልተደወለውን ስልክ እንትን ማድረግ ምንድነው ይሄ ደግሞ ወዲያው ቶሎ ሶሻል ሚዲያ ውስጥ መግባት፣ ከዛ በተገኘው አጋጣሚ ደግሞ ውጭ ወጥቶም ያንን ሶሻል ሚዲያ ውስጥ መግባት ምናምን፣ ራሳችን በማይሆን ነገር ቢዚ ማድረግ፣ አእምሮ መረበሽ፣ ቢዚ ማድረግ በምንም ያለ ምንም ገቢ ማያስገባ በህይወታችን ምንም አንድ ነገር በማያመጣ ነገር ላይ ቢዚ ማድረግ፣ ራሳችን ጠምደን ማስቀመጥ ማለት ነው። ራሳችን አእምሯችን ምንድነው ዲስታርብ የሆነ ህይወት ውስጥ እንድንገባ ያደርጋል። ካልተጠነቀቅም ማለት ነው። ስለዚህ ማቴዎስ ምዕራፍ 26 ከቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው። ስጋ የሰው ተፈጥሮ ደካማ ነው። አዲስ ነገር ማየት ይፈልጋል። አዲስ የተጻፈውን ነገር የሚለጠፈው ነገር ማየት ይፈልጋል። ያንን ደግሞ በጸሎት ነው የምናሸንፈው። ስለዚህ በደንብ ከእግዚአብሔር ጋር ያለ ህይወት እንዲቋረጥ እንዲቀንስ ያደርጋል። በዛ አሁን ሶሻል ሚዲያ ላይ የምናቃጥሉን ሰዓት ሁሉ እግዚአብሔርን ብናናግር አምላካችን መድኃኒታችን ፈጣሪያችን ስንት ነገር ለእኛ የሚያስፈልገን ነገር ስንት ነገር ያደርግልን ነበር። 1 ሰዓት ከእግዚአብሔር ጋር ብናሳልፍ 2 ሰዓት ከእግዚአብሔር ጋር ብናሳልፍ ለራሴ ነው የምናገረው። በእውነት ባላንስድ የሆነ ላይፍ ለእግዚአብሔር ጊዜ መስጠት። ኦኬ ባይብል ብናነብ፣ መንፈሳዊ መዝሙሮችን ትምህርቶችን ብንከታተል፣ ቤተክርስቲያን ብንሄድ፣ በመንፈሳዊ አገልግሎቶቻችን ውስጥ ብንሳተፍ፣ ወጣቶች ኳየር ውስጥ ብንገባ፣ መንፈሳዊ ህይወት ውስጥ ብንገባ ስንት ነገር ነው የምናተርፈው ለህይወታችን ስንቅ የሚሆን። ዛሬ እኮ የምንኖረው ህይወት በልጅነት ላይ ውስጥ ገብተን ያገለገልናት ህይወት እኮ ናት። በእግዚአብሔር ቤት የምናሳልፋት እያንዳንዷን ብርጭቆ ውሃን በእግዚአብሔር ቤት ማንሳት ወድቆ አይቀርም። አንድም የሚቀር ነገር የለም። ዋጋ አለ ማለት ነው። ይሄንን እንዳናደርግ ያደርጋል። 9ኛው ዋስቴጅ ኦፍ ታይም ነው። ይሄ ዋስቲንግ ላይፍ ታይም በህይወታችን ውስጥ በጣም በቃ ብክነት የባከነ ጊዜ የሚባለው ሶሻል ሚዲያ ላይ ያቃጠልነው ታይም ነው። አናቅም ደግሞ ካልኩሌት አናደርግም። ካልኩሌት ማድረግም አንፈልግም። በእያንዳንዳችን ቀን 5 ሰዓት 4 ሰዓት ለምሳሌ ብናወጣ ቀላል አይደለም።
እግዚአብሔር ለሰው ልጅ ህይወት ይሰጣል፣ እድሜ ይሰጣል። 70 ወይ 80 ነው የሰው እድሜ፣ ከዛ በላይ መሄድ አይችልም። ግን በዛች በተሰጠው ሰዓት ላይ ጊዜ ላይ ምንድን ነው የሰራ ነው? ሁሌ ሶሻል ሚዲያ ላይ ተጠመድን፣ ሁሌ ፌስቡክ ጎረጎረን፣ ሁሌ ቲክቶክ ውስጥ ገባን፣ ሁሌ የሆነ ነገር ገባን፣ ሁሌ የሆነ ነገር የሰውን ነገር ውስጥ እየገባን ምን ሰራ? ምን በህይወታችን ምን አተረፈን? ምንም። ስለዚህ ምንድን ነው መዝሙር ዳዊት ምዕራፍ 90 ከቁጥር 12 ላይ በልብ ጥበብን እንድንማር ቀኝ እንዲህ አስታውቀን፣ ልባችን ጥበብ እንድናውቅ የሚጠቅመውና የማይጠቅመውን ለይተን እንድናውቅ ዳዊት እንደዚህ ለመነ ማለት ነው። ስለዚህ ኦንላይን ላይ የምናሳልፈውን ጊዜም ባላንስ እንድናደርግ ነው። ከህይወታችን ከተሰጠን እድሜ ብዙ ሰዓት ብዙ እድሜ በዛ ነው አቨሬጅ ብናይ በየቀን 5 ሰዓት ለምሳሌ እንየው፣ ለወር ካልኩሌት እናደርገው፣ ከዛ ለአመት ካልኩሌት እናደርገው፣ ከዛ ለተሰጠን እድሜ ካልኩሌት እናደርግና እስኪ ያንን ደግሞ ዲቫይድ አድርገን እንየው። በቀን ለምሳሌ 4 ሰዓት ሶሻል ሚዲያ ላይ ብናሳልፍ በወር ስንት 30 ቀን አለ። 30 ጊዜ 4 ስንት ነው? ከዛ ደግሞ የአመት ካልኩሌት እናደርግ እስኪ። ከአመት ደግሞ የተሰጠን ጊዜ እንየው፣ አቨሬጁን እንያዘው 50 ወይ 60 ዓመት ነው። እሱን እግዚአብሔር ከባረከ በዚች ምድር ከዛው ስንት ነው ሶሻል ሚዲያ ላይ ዋስት ያደረግ ነው? ያንን እንዳይ ነው ማሰብ ያለብን። ስለዚህ ያንን ጊዜ ሁሉ ከእግዚአብሔር ጋር ብናሳልፍ ውጤታማ ስራ ብንሰራ የተሰጠን ጊዜ በትክክል ብንጨርስ የሚል ሀሳብ ውስጥ እንገባ ነው የሚያደርገው። 10ኛውና መጨረሻው ስፒሪቹዋል ኮንሲኩዌንስ፣ ይሄ መንፈሳዊ መዘዝ ነው የሚያመጣው። መንፈሳዊ መዘዝ ማለት ያለ ቦታ ሶሻል ሚዲያ ያለ ስራ፣ ያ ማለት ሶሻል ሚዲያ ላይ በጣም ገንዘብ የሚሰሩ ልጆች አሉ፣ ታለንት ሊሆኑ ልጆች አሉ። ቲክቶክ ላይ ገብቶ ሌላ ቦታ ገብቶ ማስታወቂያ ሰርቶ እነዛን መንካት አይደለም። በጥቅም ከሆነ ምንድነው እግዚአብሔር በማያዝንበት ትክክለኛ መንገድ ጠብቆ የሚመጣ ሶሻል ሚዲያ ላይ ኦንላይን ስራዎች አሉ። ኦፍኮርስ በጣም የአሁኑ ስራ እንደው ብዙ አካል መሄድን የማይጠይቁ ስራዎች ናቸው። እነሱን እያልኩ አይደለም፣ እነሱን አበረታታለሁ። በተለይ ከመንፈሳዊ ህይወት ወጣ ያላሉ ትክክለኛ መንገድ ላይ ገንዘብ መስራት የሚቻለው ኦንላይን ላይ ቁጭ ብሎ የሚሰራ ሌላ ስራ የሚሰሩትን እንደዚያ አድቨርታይዝ አድርጎም ገንዘብ የሚያገኙት ማስታወቂያ ሰርቶ ብዙ ተከታይ ያሉት እነዚህን በጣም እናበረታታለን። ችግር የለውም። ግን ምንድነው ምንም ያለ ምንም ዓላማ ያለ ምንም ጥቅም ገብቶ መውጣት፣ ብዙ ሰዓት ማቃጠል፣ ይሄ ነው መዘዝ የሚያመጣው። ህይወታችን ላይ የሚጠቅመው ነገር መንፈሳዊ ህይወትንም ሳይጎዳ የምናገኘው ነገር ከሆነ ኦኬ። ስለዚህ ምንድነው ይሄ ሁሉም ተፈቅዶልኛል አለ ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 23 ላይ ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም ማለት የማያንጽ አለ። ሶሻል ሚዲያ ላይ የምንጠቀመው መንፈሳዊ መዘዝ ምንድነው? ብዙ ሰዓት ከመጠቀም የተነሳ ምንድነው የሚመጣው? አንደኛ ህይወቶቻችን ይሄ ምንድነው የተረጋጋ ህይወት እንዳንኖር ያደርጋል። ውጤታማ ህይወት እንዳንኖር ያደርጋል። ሌላው ከሌላ ጋር ያለውን ህይወት ደግሞ የተስተካከል እንዲሆነ ያደርጋል። ሶስተኛ ከቤተሰቦቻችን ጋር ያለው ህይወት በጣም ስለሚቀንስ መንፈሳዊ መዘዝ ላይ በጣም ከፍተኛ ተጽዕኖ አለ። እነዚህ አጠቃላይ ሶሻል ሚዲያ መፍትሄዎች ምንድን ናቸው ሲባል አንደኛ ዕለታዊ የስክሪን ጊዜ ገደቦችን ማስተካከል፣ ስንት ሰዓት ነው መጠቀም ያለብን የሚለው ማለት ነው። ሁለተኛው ስክሮሊንግ ታይም፣ ዝም ብሎ ስክሮል እያደረገ የምናሳልፈውን ሰዓት በጸሎትና ባይብል በማንበብ መንፈሳዊ ተግባራችን እያደረግን እንድንቆይ ያ ሶሉሽን ነው። ሶስተኛ ሶሉሽን ምንድነው? በዓላማ መጠቀም፣ ማህበራዊ ሚዲያ በዓላማ መጠቀም። አራተኛው ምንድነው? ለቤተሰብና ለአምልኮ ሰፊ ጊዜ መስጠት፣ በተለይ ለእግዚአብሔር ነገር ለመንፈሳዊ ነገር ሰፊ ጊዜ መስጠት። አምስተኛ ምንድነው? ይሄ ምንድነው? መንፈሳዊ ህይወትን ለማስተካከል ንስሐ መግባት፣ መጸለይ፣ መጾም፣ ዕለት ዕለት ተግባራችን ከመንፈሳዊ ህይወት ጋር ማስተካከል ሶሉሽን ነው። ቆላስይስ ምዕራፍ 3 ከቁጥር 2 ላይ በላይ ያለውን አስቡ እንጂ በምድር ላይ ያለውን አይደለም የሚለው መሪህ ቃል በማሰብ ማለት ነው ራሳችን ሁል ጊዜ ለእግዚአብሔር መንግስት ማስተካከል አለብን የሚለውን ለማስተላለፍ ነው። ስለተከታተላችሁኝ በጣም አመሰግናለሁ። ሁላችንም ጌታ ኢየሱስ ይባርካችሁ። እንግዲህ የዛሬውን ሐሳብ በዚህ ጨርሳለሁ። በቀጣይ እንግዲህ በሌላ ቪዲዮ እንመጣለን። ተባረኩ። ለሁሉም ሼር ማድረግ ትችላላችሁ። ሁሉም ሰው እንድማር ማድረግ ለእናንተ ከተመቻችሁ ለሌሎች ሼር እያደረጋችሁ ሰው እንድማር ማድረግ ትችላላችሁ። ተባረኩ። ኢየሱስ ድል ያደርጋል በእርሱ